የክርስትና ፋውንዴሽኑ መሰረቱ ትንሣኤ ነው። የእግዚአብሔርም ቃል እንደሚናገር በኋላ ላይ በሮሜ መልእክት መጽሐፍ ምዕራፍ 4 ላይ ያለውን ሐሳብ አሳያቸዋለሁ። ክርስቶስ ከሞት ባይነሳ ኖሮ 10 እና 11 የሆኑ ነጥቦችን አሳያቸዋለሁ። ምን ይሆን ነበር ጌታ ከሞት ባይነሳ ኖሮ? ሐዋርያው ጳውሎስ ለቆሮንቶስ ሰዎች በሚጽፍላቸው በዚህ መልእክት ውስጥ የሚነግራቸው የመጀመሪያው ነገር ምንድነው? ክርስቶስ ከሞት ባይነሳ ኖሮ ይልና አንደኛ የምትጽፉ ሰዎች ስብከታችን ከንቱ ነበር ብሎ ይናገራል። ስብከታችን ከንቱ ነበረ፣ ባዶ ተስፋ ይሆን ነበረ። እንደውም አንዳንድ መጽሐፎች ሲናገሩ ምን ይላሉ? ምግብ በሌለው ባዶ ጠረጴዛ ላይ እንደተዘረጋ ጨርቅ ይሆን ነበር ብሎ ይላሉ። ስብከታችን፣ ትምህርታችን ከንቱ ይሆን ነበረ። ነገር ግን ስብከታችን የእግዚአብሔርን ኃይል የተሞላ እንደሆነ ልክ ዘር በምድር ላይ ወድቆ እንደሚበቅል ብርሃንም ጨለማን እንደሚገፍ ሕይወትም ሞትን እንደሚውጥ ልክ እንደዛ ስብከታችን በእግዚአብሔር ኃይል የተሞላ ማዳን የሚችል እንደሆነ የእግዚአብሔር ቃል ይናገራል። ወዳጆቼ የጌታ ኢየሱስ ክርስቶስ ከሞት መነሳት ስብከታችንን የትንሣኤው ኃይል እንጂ የሙታን ታሪክ እንዳይሆን አድርጎታል። ወዳጆቼ ጌታ ከሞት ባይነሳ ኖሮ ስብከታችን የሚሆነው የሙታን ታሪክ ነበረ። ወንጌል ከሌላው ትምህርት ሁሉ የሚለየው፣ ከፍልስፍና የሚለየው፣ ከታሪክ ከሂስትሪ የሚለየው የሙታን ታሪክ አለመሆኑ ነው። የሕያው ጌታ እንደዚሁም ደግሞ እሱን የተከተሉ ሕያዋንን ማህበር በተመለከተ የሚነገር መሆኑ ነው። ስለዚህ ስብከታችን የትንሣኤው ኃይል እንጂ የሙታን ታሪክ አይደለም። ወዳጆቼ ስብከታችን ልብን ለእምነት መቃብርን ለሕይወት የሚከፍት ቁልፍ እንጂ ተራ ንግግር አይደለም። በየቤተ ክርስቲያኑ በየፕሮግራሙ ተገኝታችሁ ከዚህ ከእግዚአብሔር ቃል ወንጌል ሲነገራችሁ ሲሰበካችሁ ስትሰበኩ የምትሰሙት እሱ ልክ አንዳንድ ጊዜ ጠዋት 2 ሰዓት ላይ እንደምትከፍቱት ዜና አይደለም። አልፎ አልፎ እንደምትሰሙት ማህበራዊ ሚዲያ ላይ እንደሚገጥማችሁ ፍሬከርሲኪ የሆነ ጉዳይ አይደለም። ይሄን የእግዚአብሔርን ቃል በሚነገር ጊዜ ልክ ዘር መሬት ላይ ወድቆ እንደሚበቅል ይገርማችኋል። እንደ ድንጋይ የጠጠረ ልብ ላይ ወድቆ ሕይወትን የሚዘራ እስራትን የሚበጥስ ጨለማን የሚገፍ መቃብርን ለሕይወት የሚከፍት ደግሞ ልብን ለእምነት የሚከፍት ይሄ ወንጌል ሲሰበክ ሰምተን እኮ ነው ልባችን ለእምነት የተከፈተው። ይሄ ወንጌል ሲሰበክ ሰምተን እስራታችን ተበጠሰ፣ ጨለማችን ተገፈፈ፣ መቃብራችን ተከፈተ። ጳውሎስ ለቆሮንቶስ ሰዎች እንደዚህ አላቸው፣ ኢየሱስ ከሞት ባይነሳ ኖሮ ስብከታችን ከንቱ ይሆን ነበር አለ። ተራ ወሬ ይሆን ነበረ፣ ተሰምቶ የሚረሳ ይሆን ነበረ። ግን ከሞት ተነሳ። ከሞት ተነሳ። ይሄ ትንሣኤ የክርስትና ፋውንዴሽን እንደሆነ መሰረት እንደሆነ ወዳጆቼ ይሄ በዚህ በጣም ልታቁ ይገባል። ትንሣኤ ባይኖር ኖሮ በየቤተ ክርስቲያኑ የሚሰበክ የሚነገር ትምህርት በሰው ሕይወት ላይ አቅም ባልኖረው ነበር። ለምን? ያ ትምህርት የሙታን ታሪክ ነበር የሚሆነው። ከመቃብር በታች የገቡ ሰዎች ታሪክ ነበር የሚሆነው። አሁን ግን የጌቶች ጌታ የነገስታት ንጉስ ሞትን ድል ያደረገ ሕያው የሆነ ጌታ የኔ ጌታ ነው የሚል ሰው ካለ አሜን ይበል። የሆኑ ጴንጤዎች መንገድ ላይ ይቆሙና እንደዚህ ይላሉ፣ ወዳጄ ይላሉ፣ ኢየሱስ ክርስቶስ ይወድሃል፣ ከሞት ወደ ሕይወት ከጨለማ ወደ ብርሃን እንድትመጣ ልጁን ሰጥቶሃል። ይሄ ስብከት ይገርማል። በመንፈስ ቅዱስ አማካኝነት ወደ ውስጥ ይገባል። ልክ ምግብ ስትበላ ስትሬንግዝ እንደምታገኝ፣ ልክ ምግብ ስትበላ መድኃኒት ስትውጥ ለህመም ፈውስ እንደሚሆን ይሄ የኢየሱስ ከሞት መነሳት ከጨለማ ወደ ብርሃን እስቲ አሜን በሉ በደንብ አድርጋችሁ። ስብከታችን በግሪክ ስለተነገረ አይደለም ትርጉም የኖረው፣ በአርማይክ ስለተነገረ አይደለም፣ ዶክተሮች ስለሰበኩት አይደለም። ወንጌል አቅም የኖረው ፕሮፌሰሮች ስላወሩት አይደለም። ወንጌል አቅም የኖረው ወንጌል ለወንጌል ጉልበት የሰጠው የጌታ ከሞት መነሳት ነው። እስቲ አሜን በሉ በደንብ አድርጋችሁ። ትልልቅ ሀብታም ሰዎች፣ ታዋቂ ፕሮፌሰሮች፣ ታዋቂ ግለሰቦች እዚህ ወንጌል ውስጥ ስለገቡ አይደለም ጉልበት የኖረው። ለምን ይመስላል? ኃያላኖችን መማረክ የቻለው ነገስታቶችን ያንበረከከው አሜን ይባላል። አንተ ሺዎችን ማዳን የቻለው ይሄ ወንጌላችን የትንሣኤ ወንጌል ነው።
ጩሁና በደንብ አርጋ አሜን ባል። ወንጌላችን የትንሣኤ ወንጌል ነው። ወንጌል ግን የአሁን ዜና ነው። የአሁን ዜና ነው። የአሁን የምስራች ነው። ይህን ያደረገው ትንሣኤ ነው። አሜን ይባላል። ስመጥር ገናና ሀብታም ባለዝና ባለስልጣንና ባለብዙ ግርማ የሆኑ ሰዎች ስለሚከተሉት አይደለም ብዙዎችን መማረክ የቻለው እና ይነከን እና ይደፈሬን ሁሉ ያንበረከከ በፍቅሩ ገመድ የሳበ በፍቅሩ ገመድ የሳበ ልባችንን እንደ ሰም ያቀለጠ ዘመናችንን እንድንሰጠው ያደረገ ሃሌሉያ። ወዳጆቼ በአንድ ከተማ በአንድ ወገን ጨለማ፣ ሞት፣ ባርነትና ተስፋ መቁረጥ ነበረ። ከዛም ተሻግሮ ትልቅ ገደል ነበረ። ከገደሉ ወዲያ ማዶ ደግሞ ሕይወት፣ ብርሃን፣ ነፃነትና ደስታ ነበረ። ከዚህኛው ወገን ወደዛኛው ለመሻገር ህዝቦች አልቻሉም ነበረ። አንድ ቀን ንጉሱ መጣና ድልድይ ሰራ። ድልድዩን የሰራው ከእንጨትና ከድንጋይ አልነበረም፣ ከስጋና ከደሙ ከሞትና ከትንሣኤው ነበረ። ከዛ ከሞት ከጨለማ፣ ከዛ ከጥፋት፣ ከዛ ከተስፋ መቁረጥ በወንጌል ስብከት አማካኝነት ብዙዎች ሞቱን እየረገጡ ስጋውን እየረገጡ እስቲ አሜን በሉ በደንብ አድርጋችሁ። በሞቱና በትንሣኤው በኩል በስጋና በደሙ በኩል ከዛ ከሞት ቀጠና ወደ ሕይወት፣ ከተስፋ መቁረጥ ወደ በረከት፣ ከሐዘን ወደ ደስታ መጥቻለሁ የሚል ሰው ካለ አሜን ይበል። ጳውሎስ እንደዚህ ያለ ሙታን የማይነሱ ከሆነ ስብከታችን ከንቱ ነበራል። እስከ 3ኛ ሰማይ ድረስ ሄደን 3 PhD ተምረን ሊሆን ይችላል እና እኛ ምሁር መሆናችን መጽሐፍ ማገላበጣችን አይደለም ለስብከታችን ጉልበትና አቅም የሰጠው። የስብከታችን ልክ እንደ ዘር መሬት ላይ ወርቆ እንደሚበቅል፣ ልክ ጨለማን እንደሚገፍ ብርሃን፣ ሞትን እንደሚውጥ ሕይወት፣ ልክ እንደዚሁ የትንሣኤው ኃይል እንጂ የሙታን ታሪክ አይደለም። ከዘፍጥረት እስከ ዮሐንስ ራእይ ብታነብ የምታገኘው በሕይወት ያለን ጌታ ይገርማል። ኢየሱስ ከሞት ባይነሳ ኖሮ ምን ይሆን ነበር ሲባል እምነታችን ከንቱ ነበር አለ ጳውሎስ። አንብቡት ቆሮንቶስ 15 ከቁጥር 12 ጀምሮ እምነታችን ከንቱ ነበር አለ። ወዳጆቼ እምነታችን በእሳት እንደማይቃጠል አለት ነው፣ በስደት እንደማይጠፋ መንፈስ ነው። እምነታችን ለዚህ ነው የማይነቃነቅ የነፍስ መልህቅ ነው። ይገርማቸዋል። የሞት መድኃኒት ነው፣ የኃጢአት መርዝ ነው። ይሄ እምነታችን በገፉት ቁጥር ይበዛል። ይገርማል። ባሳደዱት ቁጥር ይከሳል። ይገርማል። ይገርማል። እምነታችን የማይነቃነቅ ጽኑ የነፍስ መልህቅ ነው። እምነታችን ስትሮንግ እንዲሆን ያደረገው ወዳጆቼ ይሄ የወንጌል አማኞች ክርስትናና ትምህርት እንደዚህ ምድርን የሸፈነው በስንዴና በፍርኖ ዱቄት በሰልባጅ እንደሚባለው እንዳይመስል። ይገርማል። ሸራ እየወጠረ በቅርጮ ቤት ውስጥ እየተሰደደ ከእድል እየተባረረ መቃብር እየተከለከለ በብዙ ሁኔታ ልጅ አይደለም ተብሎ ብዙዎች ከትዳር ተባረዋል። ይገርማል። ኢኮኖሚያቸውን እየነጠቋቸው ትምህርታቸውን እንዲያቋርጡ እያደረጉ መኖሪያ ስፍራ እየከለከሏቸው ግን ክርስትና እያበበ እየገዛ እየወጣ እየዋጠ የቀጠለበት ምክንያት የእምነታችን መሰረት የክርስቶስ ትንሣኤ ነው የሚል ሰው አሜን ይባል። ሶስተኛው ጌታ ከሞት ባይነሳ ኖሮ ወዳጆቼ ሐዋርያት ሐሰተኞች ይሆኑ ነበር፣ የሐሰት ምስክሮች ይሆኑ ነበር አለ ጳውሎስ። እኛ የመሰከርነው የነገርናችሁ ሁሉ እኛ የሐሰት ምስክር በሆን ነበር አለ። እነ ጴጥሮስ፣ እነ ጳውሎስ፣ እነ ያዕቆብ፣ እነ ዮሐንስ፣ እነ ማቴዎስ የነገሩን ወንጌል ሕያው ለመሆኑ ዋና መሰረት የሆነው ትንሣኤ ነው። ታውቃላችሁ። ይሁን እኔን በደንብ አድርጋችሁ ስሙኝ። እንኳን ዛሬ በነጩ ፈረስ ላይ እንኳን ዛሬ በዙፋኑ ላይ በአምባ ፈረስ ላይ ተቀምጦ አይደለም ትላንትናም መስቀል ላይ ተንጠልጥሎ መጣለሁ ብሎ አልቀረም። ጎኑን በጦር ተወግቶ የሾህ አክሊል አርገውበት ደፍተውበት አዋርደውት ገርፈውት መጣለሁ ብሏቸው ነበር። ያ መጣለሁ ያላቸው ጌታ ያዩት ልብሱ ወልቆ ጎኑ ተወግቶ ደም በደም ሆኖ ነበረ። እንኳን ዛሬ ሞትን ድል አድርጎ በዙፋኑ ላይ ተቀምጦ ዛሬ በነጩ ዙፋን ላይ ተቀምጦ አይደለም መጣለሁ ብሏል። ይመጣል። በቅርብ ጊዜ ይመጣል። ዓለም እንደ ጥላ ያልፋል፣ ይመጣል። ወዳጆቼ እኛ የክርስቶስ ወንድሞች የእግዚአብሔር ልጆች የተደረግነው በክርስቶስ ኢየሱስ ሪዘረክሽን ትንሣኤ ነው። የእግዚአብሔር ቃል ሲናገር በሮሜ መልእክት መጽሐፍ ምዕራፍ 4 ላይ ስለ በደላችን የሞተውን እኛንም ለማጽደቅ
የተነሳውን ይላል እግዚአብሔር ቃል ሲናገር። ጌታ ኢየሱስ ክርስቶስ ከሞት ባይነሳ ኖሮ ራይቸስነስ የሚባል ጽድቅ የሚባል ነገር ለሰው ልጅ ባልተቆጠረ ነበር። አብርሃምም አመነ እምነቱም ጽድቅ ሆነ ተቆጠረለት ተብሎ እንደተጻፈ ጽድቅ ባልተቆጠረልን ነበረ። ወዳጆቼ ኢየሱስ ሞቶልን ብቻ ቢቆር ኖሮ ባይነሳ ኖሮ እዳው የተከፈለ ጽድቅ ግን ያልተቆጠረለት ምስኪን ሰው እንሆን ነበር። ጽድቅ ማለት እግዚአብሔር በሰው ውስጥ ያለው ትክክለኝነት ማለት ነው። ከኃጢአታችን ነፃ ባልወጣን ነበር እስቲል የሚከሰን እስቲል የሚወቅሰን። ትዝ ይላችኋል ያቺ ሸክም የነበረባት ሴት፣ ወደ መቅደስ ትመጣ የነበረች ሴት፣ ያ የድካም መንፈስ ያጎበጣት ሴት፣ እኔና እናንተን ከትላንት በስቲያ ኃጢአት ያጎበጠን፣ ኃጢአት ያንከራተተን፣ ኃጢአት ተስፋ ያስቆረጠንን ሰዎች ዮሐንስ እንደዚህ ያለ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚያስወግድ የሚሸፍን አይደለም፣ የሚደብቅ አይደለም። በብሉይ ኪዳን የነበረው በግ ደሙ ዋይ በብሉይ ኪዳን በጉ ከሰው ነበረ። በአዲስ ኪዳን ግን በጉ ከእግዚአብሔር ነው። በብሉይ ኪዳን ሰዎች ለኃጢአታቸው ለማስተሰረይ በግ ይዘው እንደ ኢኮኖሚያቸው ዋኖስ ይዘው ሕይወት ያለው ነገር ይዘው ወደ እግዚአብሔር ፊት ይመጡ ነበር። አሁን ግን በአዲስ ኪዳን፣ ምክንያቱም አዲስ ኪዳን ሰማይ ለእግዚአብሔር የሰራበት ኪዳን ነው። አዲስ ኪዳን ሰው ለእግዚአብሔር የሚሰራበት ኪዳን አይደለም። በክርስቶስ ኢየሱስ የተወገደ እንጂ የተከማቸ ኃጢአት የለባቸው። ማንም በክርስቶስ ቢሆን አለ አዲስ ፍጥረት ነው አለ። አሜን። ከዓለም ፍጥረት ጀምሮ ኢየሱስን አምነው ያድነኛል ብለው ወዳጆቼ በዘይት ተቀቅለው በመጋዝ ተሰንጥቀው በእሳት ተቃጥለው ተዘቅዝቀው የተሰቀሉ ያድነኛል ብለው ራሳቸውን የሰጡ በቄሳር ፊት የቆሙ ጌታ የሞተው እንጂ አንተ አይደለህም ያሉ ፊት ለፊት ቻሌንጅ ያደረጉ እስራት ያልፈሩ ስደት ያልፈሩ በምድረ በዳ የተንከራተቱ እሱን አምነው የሞቱ ይጠፉ ነበር። ብዙዎች አሉ እሱን አምነው የሞቱ ትዳሬን፣ ልጄን፣ ክብሬን፣ ጥቅሜን፣ ገንዘቤን፣ ሀብቴን ሳይሉ እሱን ብሎ የሞቱ አሉ። እሱን ብሎ የተሰደዱ አሉ። ጳውሎስ እንደዚህ አለ፣ ሙታን ካልተነሱ አለ ኢየሱስም አልተነሳም ማለት ኢየሱስን አምነው የሞቱ ሰዎች በጠፉ ነበር አለ። ስድስተኛ የዘላለም ተስፋ የሚባል ነገር አይኖርም ነበር። አሁን ከሞት በኋላ ሕይወት አለ። how do you know? በምን አወቅ ከሞት በኋላ ሕይወት እንዳለ? አንዳንዱ የምንኖረው የደበሎ ኑሮ ይመስለዋል፣ የእንሽላሊት ኑሮ የምንኖር ይመስለዋል፣ በቃ የዝሆን ኑሮ የምንኖር ይመስለው ሰው አለ። ኖ ወዳጄ እግዚአብሔር በመልኩ በሱ ምሳሌ ፈጥሮናል። ከሞት በኋላ ሕይወት አለ። ሞት ሆይ ሞጋ ይታል፣ ሲኦል ሆይ ድል መንሳት ይሄዳል ተብሏል። ከሞት በኋላ ሕይወት እንዳለ ያብራራልን፣ ያረጋገጠልን፣ ያስረገጠልን የጌታ ከሞት መነሳት። ጌታ ከሞት የተነሳው ፊልም ሊሰራ አይደለም። ጌታ ከሞት የተነሳው ለእኔና እናንተን ለማስገረም እንዳይመስላችሁ፣ የወጉትንና ያዋረዱትን ለማሳፈር እንዳይመስላችሁ። አንደኛ እኛ የእግዚአብሔር ልጆች የእሱ ወንድሞች እንድንሆን፣ ሁለተኛ በእግዚአብሔር ፊት ጻድቃን እንድንሆን፣ ሶስተኛ የዘላለም ተስፋና ዋስትና እንደሚኖረን። ኢየሱስ ከሞት ባይነሳ ኖሮ ክርስቲያኖች የሚያሳዝኑ ሰዎች ይሆኑ ነበር። ምስኪኖች የሚያሳዝኑ ይሆኑ ነበር። ኢየሱስ ከሞት ባይነሳ ኖሮ ለምን መሰለ? የሞተ የሚያመልኩ ምስኪኖች ወዳጄ ምስኪኖች። በአንድ ጊዜ አንድ ንጉሥ ከቤተ መንግስት ወጥቶ ለረጅም ዓመት ጦር ሜዳ ሄደ። ቢጠብቁት አልመጣም። እነዚህ ሰዎች በጠላት ተዘረፉ፣ በጣም አዘኑ። አንድ ቀን አንድ ሰው መጣና ንጉሳችሁ በሕይወት አለ፣ ደሞም ድል አድርጓል አላቸው። በጣም ደስ አላቸው። ልብሳቸውን ቀየሩ፣ ድግስ ደገሱ፣ መንገዱን አዘጋጁ። ቢጠብቁት አልመጣም። ቢጨንቃቸው እንደገና እዛ ሰው ጋር ሄደው ምነው ቀረ አሉት። አዝናለሁ፣ ንጉሳችሁ ሞቷል፣ ተሸንፏል አላቸው። የሚያሳዝን ጥበቃ። በጣም ክርስቲያኖች ኢየሱስ ከሞት ባይነሳ ኖሮ የሚያሳዝኑ ሰዎች ይሆኑ ነበር። ሄሎ በደምብ ስሙኝ። ኢየሱስ ከሞት ባይነሳ ኖሮ ዳግም ምጽአት የሚባል ነገር አይኖርም ነበር። ለምን? የመጣው ሞቶ ቀርቷል፣ አልሄደም። ይመጣል ብለው ይጠብቃሉ፣ ንጉሳቸውን ይመጣል ብለው ይጠብቃሉ። የሚያሳዝኑ ሰዎች ይሆኑ ነበር። ይገርማል። ቅድም ፓስተር ጆሲ ሲዘምር ነበር። የበቀደሙን አዘምር ክርስቲያን ብቻ ነው። ክርስቲያን ብቻ ነው አላሳዝንም ወይ እኔ ብሎ የማይዘፍነው። አልሰማኝም? እኔ ዘፈኑን አልልልም።
አንድ ክርስቲያን ብር ባይኖረው ስራ ባይኖረው ይገርማል ሰክሰስፉል ባይሆን ወዳጅ ቢከዳው ባይከዳው the only one ክርስቲያን የሚዘምረው እንደዚህ ብሎ ነው። ክርስቲያን በመሆኔ እደሰታለሁ በጌታ በኢየሱስ ስም አምኛለሁ ኃጢአቴ በሙሉ ተፍቆልኛል በሰማይ አዲስ ቤት ይጠብቀኛል። አንተ በደማ ሰማይ ልንገር ጌታ ምስክር ይኸውልህ ስራ የሌለው እዚህ ግባ ማትለው ምስኪን በሰው የተከዳ ብዙ ነገር የተበላሸበት የሆነ ምስኪን ክርስቲያን አገኘው እስቲ ይገርማል። እውነቴን ነው የምነግርህ ጥግ ይዞ ሲተግዝ አታገኘው።